እሳት አደጋ ነው የሚሰራው። እሳቱን ራሱ ይለኩስና ብዙ ንብረት ካስወደመ በኋላ ልክ እንደ እሳት አደጋ ሰራተኛ ሆኖ መጥቶ ደግሞ እሳቱን ለማጥፋት ይታገላል። ማንም ደግሞ ሊያውቅበት አልቻለም ይሄንን ስራው። ስሙ ጆን ይባላል። በእሳት አደጋ ሰራተኝነት ብዙ አመት ሰርቷል። በጣም ጎበዝ የሚባልና እሳት ሲፈጠር ያለ ጆን ኧረ እሳቱ አይጠፋም ይባልለት ሰው ነው። እድሜውም 35 ነው። የሚኖረው ደግሞ አሜሪካ ውስጥ ነው። ትልቁ የጆን ችግሩ ትኩረትን ይፈልጋል። ትኩረት የሚፈልጉ ሰዎች በነገራችን በጣም አደገኛ ሰዎች ናቸው። ምክንያቱም ትኩረት ለማግኘት ለማሰብ የሚከብዳችሁን ወንጀሎችና ለማሰብ የሚከብዳችሁን ድርጊቶች ሲፈጽሙ ታገኛላችሁ። እሱም እንደዚህ አይነት ሰው ነው። እስካሁን ድረስ በጣም ብዙ የእሳት አደጋዎችን ፈጥሯል። ግን በ1984 እንደ ፈረንጆች አቆጣጠር ነገሩ ባስ ያደርገዋል። ትንሽ እቃም ይሰራል። ከሲጃራ ላይ ወስዶ ተጣርጎ ምናምን አድርጎ እሳት የምታቀጣጥል እቃ ይሰራል። እችንም እቃ ወስዶ የቤት እቃ የሚሸጡ ድርጅቶች ውስጥ አብዛኛው እዛ ቤት ውስጥ ያለው ሶፋ ነው። ሶፋ ውስጥ ደግሞ ለመቀጣጠል በጣም ቅርብ የሆኑ ስፖንጅ ምናምን ስላሉ እነሱ እሳት ሲነካቸው እንዴት እንደሚነዱ ይታወቃል። እነሱ ጋር ቀስ ብሎ እችን የሰራትን እቃ ያስቀምጣል። ማንምም አላየውም ነበር። ወዲያውም ጥሎ ይወጣል። ሰዎችም በሰዓት ይህን ጭስ ምናምን ነገር ሲያዩ ጊዜው እረፍዷል። ቡን ይላል። መቆጣጠርም ያቅታቸዋል። ጥለውም መውጣት ሲገባቸው እሱን ለማጥፋት ሲታገሉ 4 ሰዎች በዚህ እሳት አደጋ ይሞታሉ። ከደቂቃዎች በኋላ እሳት አደጋ ሰራተኞች ይመጣሉ። ፖሊሶችም ምርመራ ማድረግ ይጀምራሉ። ይሄ ነገር እንዴት ተፈጠረ? ኤሌክትሪክ ኮንታክት አድርጎ ነው፣ በዛ ምክንያት ነው ይላሉ። ጆን ይሄን ነገር ሲሰማ ኖ ይሄ ነገር በእሳት አደጋ አይደለም፣ ራሱ እሳቱን የፈጠረው ሰውዬ ማለት ነው። ፖሊሶቹን ይከራከራቸዋል። የሆነ ሰው ነው ይሄንን እሳት ሆን ብሎ የለኮሰው ብሎ ለፖሊሶቹ ይነግራቸዋል። ራሱ ለኮሶት ማለት ነው። እናም ፖሊሶቹን ያው እሳት አደጋ ሰራተኛ እንደዚህ ነው የተፈጠረው ብሎ ያስረዳቸዋል። እነሱም ሊሆን ይችላል ብለው ትንሽ ትኩረት ሰጡት። ቀጣይም ሱፐርማርኬት ሄደ። ሳያዩት እሳት ፈጠረ። ሌላ ቦታም ሄደ፣ እሳት ፈጠረ። የሰውን ንብረት ማውደም ቀልድ ሆነ ለሱ። በእንደዚህ ሂደቶች በነገራችን ላይ እሱ ራሱ ነው ሄዶ ከእሳት አደጋ ሰራተኞች ጋር አብሮ የሚያጠፋው እና ከፖሊሶች ጋር ተባብሮ እንዲህ የተፈጠረው እያለ እውቅናና እድገት ማግኘት ጀመረ። ማንም ግን እሱ ነው ይሄን ነገር ያደረገው ብሎ ይጠረጠር የለም። እንዳልኳችሁ ከየቱ ጋር እንደተነሳም ደግሞ ራሱ ስለፈጠረው ስለሚያውቅ በደንብ ያስረዳቸዋል። እውነት ነው ይመስላቸው። ጊዜያቶች አለፉ። ያለ ጆን እሳት አይጠፋም ተባለ። ጭራሽ ሁሉ ጋዜጣ ላይ እንዲታተምለት በእሳት የወደሙትን ቦታዎች እንዴት ሊያገኛቸው እንደቻለ እንዴት ጎበዝ እንደሆነ አስተካክሎ ይጽፋል። የጻፈውም በጋዜጣ ይታተማል። ማህበረሰቡም ስለሱ ማወቅ ይጀምራል። ስለዚህ እሳት በተነሳ ቁጥር ጆን አንደኛ መርማሪ ነው ለከተማው። ያለሱ ሰው የለም። 3 ዓመትም አለፈ። ጊዜው አሁን 1987 ነው እንደ ፈረንጆች አቆጣጠር። እንደ አሜሪካ የእሳት አደጋ ሰራተኞች ዋና የሚባሉ መርማሪዎች ጋር ስብሰባ ነበር። እሱም ጎበዝ ነው ስለተባለ እዛ ስብሰባ ላይ ነበር። ግን በመሃል ጥሎ ይወጣል። መድኃኒት መሸጫ ቤት ይሄድና ወይም ደግሞ ፋርማሲ ይሄድና ወደ ውስጥ ሳያዩት ገብቶ ይህን ፋርማሲ ይለኩሰዋል። በዚህ ግን አላቆመም። ከዚያ ይወጣና ቡቲክ ቤት ያያል። ያንም ቡቲክ ቤትም ያጨሰዋል። በነገራችን ላይ እሳቱ ሲያስነሳ እንዴት እሳቱን እንዳይቆጣጠሩት ማድረግ ስለሚችል ወይም ደግሞ እሳቱ ቡን ብሎ እንዲነድና ነገሮች ከቁጥጥራቸው ስር እንዲወጣ አድርጎ ነው የሚያስነሳው እና አብዛኞቹ የእሳት አደጋ ሰራተኛ ካልመጣ መጥፋት የማይችሉ ናቸው። ይህን ነገር ደግሞ አንድ ትንሽ 30 ኪሎ ሜትር ምናምን ራቅ ብሎ ከሄደ በኋላ ተመሳሳይ መድኃኒት ቤትና አሁንም ቡቲክ ያቃጥላል። በዚህ ሳቆመ ታዲያ በጭራሽ ሌላ 30 ኪሎ ሜትር ጨምሮ ይሄድና ጌጣጌጥ የሚሸጥበት ሱፐርማርኬት ውስጥ ገብቶ በሲጃራ በምናምን አድርጎ የሰራት እቃ ነበረች አልኳችሁም፣ እሷን አስቀምጦ ይወጣል። ከትንሽ ደቂቃዎች በኋላ ቤቱ ቡን ብሎ ይነዳል። ልብ በሉ በአንድ ቀን ውስጥ የ5 ሰው ንብረት አወደመ። እኚህን የእሳት አደጋ ምርመራዎች ያደረጉት ግን ከአሜሪካ ውስጥ ተሰባስበው የነበሩት ሰዎች ናቸው፣ ወይም ምጡቅ የሚባሉ ሰዎች ናቸው በእሳት አደጋ። አንደኛውም ታዲያ አንድ መረጃ ያገኛል። ለመጨረሻ ጊዜ የተጠቀመውን በሲጃራ በምናምን አድርጎ የሰራትን እቃ ያያል። እናም ይሄ እሳት አደጋ ሆን ተብሎ ነው የተለኮሰው ይላል። ስለዚህ መጣራት አለበት ይላል። ይህ መረጃ ደግሞ ለማርቨን ለሚባል ፖሊስ አሳልፎ ይሰጣል። ማርቨን ደግሞ እሳት የተነሳበትን ቦታ ያጠናል። እናም ይሄ እሳት አደጋ የተፈጠረው እኚህ አሜሪካ ውስጥ ስለ እሳት አደጋ ያውቃሉ ተብሎ ኤክስፐርት ናቸው ተብሎ ከተሰበሰቡት መሃል አንዱ ሆን ብሎ ሊሆን ይችላል ይሄን ያደረገው ብሎ ምርመራውን የእሳት አደጋ ሰራተኞች ኤክስፐርቶቹ ላይ ያደረገ ያለውንም ነገር ሰብስቦ ለፖሊሶቹ አሳወቃቸው። ከመሃላቸው አንዱ ነው ሆን ብሎ ይሄን ነገር እየፈጠረ ያለው ትኩረት ለማግኘት። ስለዚህ እኛ ማጣራት አለብን ብሎ ፖሊሶቹ ሲነግራቸው በጭራሽ ሊሆን አይችልም፣ ይሄ ውሸት ነው ይሉታል። ማርቨንም በዚህ ምንም ማድረግ አይችልም። ይሄንን መረጃ ሳይዘጋው ወደ መዝገብ ቤት ይመለሳል። ያልተዘጋው ዶሴ ይበሉት። ጊዜያቶች አለፉ። ከትንሽ ዓመት በኋላ በ1989 ድጋሚ ስብሰባ ይፈጠራል። የምን ስብሰባ? ከአሜሪካ ውስጥ ቅድም እንዳልኳችሁ የእሳት አደጋ ሰራተኛ ኤክስፐርት የሚባሉት ይሰበሰባሉ። ጆንም በዚህ ስብሰባ ላይ ነበረ ምሁር ተብሎ ወጣ ሚልና ከዛ ስብሰባ እዛው አካባቢ ያሉ ፎቆችን ያነዳል። አሁን ከፍ አድርጓል፣ ሀሳቡ ወደ ፎቅ አድጓል። ወደ 3 የሚጠጉ ፎቆችን ያጨሳል ወይም ያነዳል። እነዚያ ደግሞ የእሳት አደጋ
አደጋ ኤክስፐርቶች መጥተው እዛው አካባቢ ነው ያሉት። ይህንን እሳት እንዴት እንደተነሳ ማጣራት ሲጀምሩ ቅድም ያገኙትን ጆን እሳት ለማስነሳት የሚጠቀማትን መሳሪያ እዚህ ጋር አገኙ። በሱም አላቆሙ፣ አሻራ ሁሉ አገኙ። ማርቪን ያ ሁሉ መረጃ ኖሮት ግን ዶሴው ሳይዘጋ ወደ መዝገብ ቤት የተመለሰበት ሰውዬ ስለዚህ ነገር ሲሰማ የበለጠ ነገሩን አረጋግጠለት። መጀመሪያ እሳት ሲፈጠር የነበረው እኚህ ኤክስፐርት የተባሉ ሰዎች ሲሰበሰቡና እነሱ አካባቢ ነው። አሁንም እሳት አደጋ የተፈጠረው እኚህ ኤክስፐርቶች ባሉበት ቦታና በተሰበሰቡበት ሰዓት ነው። ስለዚህ ከነሱ መሃል ነው የሚለውን የበለጠ አረጋግጠ። ጥያቄው ምንድን ነው? የትኛው እንደሆነ በምን ይለያል? ከዛስ የመጀመሪያው እርምጃ ይህን ስብሰባ ሲያደርጉ አዲስ የተቀላቀሉት እነማን ናቸው የሚለውን ማጣራት ጀመረ። በዚህ ምክንያት 10 ሰዎች ለይቶ ማውጣት ቻለ። አንደኛ ነገር እዚህ ስብሰባ ላይ ብቻ አይደለም፣ ያለፈው ስብሰባ ላይም የተገኙ ሰዎች ናቸው ለዚህ ነገር ተጠያቂ የሚሆኑት። ካለፈው ስብሰባ በፊት የነበሩ ሰዎች ግን ለዚህ እሳት መፈጠር ተጠያቂ መሆን አይችሉም። ምክንያቱም እስከዛሬ የእሳት አደጋ ሰራተኛ ኤክስፐርቶች ሲሰበሰቡ እሳት ተፈጥሮ አያውቅም። ይህ ስብሰባ በመጨረሻዎቹ 2 በተደረገ ሰዓት ነው እሳት የተፈጠረው። ሁለቱንም ስብሰባ ላይ ደግሞ አዲስ ሆኖ በዛ ላይ ሁለቱንም ላይ የተሳተፉት 10 የሚሆኑ ሰዎች ናቸው። ከ10ሩም ደግሞ አንዱ ጆን ነው። ስለዚህ ይሄ መርማሪ ፖሊስ ቅድም እሳት ሲፈጠር አሻራ አግኝቷል ብያችሁ ነበረ። በዚህ አሻራ ይመሳሰላል ብሎ ያሰበውን 10ሩን ሰዎች አምጥቶ አሻራቸውን አስመረመረ። ጊዜው ግን 1980ዎቹ ስለነበረ ቴክኖሎጂ ብዙም ስላልነበረ ጆን ያመልጣል ሳይነቃበት ማለት ነው። አሁንም ደግሞ የዚህ መርማሪ ፖሊስ ፋይል ሳይዘጋ ማንነቱ ሳይታወቅ ወደ መዝገብ ቤት ይመለሳል ለሁለተኛ ጊዜ። አሁንም ታዲያ 2 ዓመት ያልፋል። ጊዜውም 1991 ሆኗል። ማንም ሳይዘው የስንቱን ንብረት እያወደመ ነው። ጆን በስራው በጣም ስለተማመነ ማንም አይዘኝም ብሎ ልቦለድ ጻፈ። የጻፈው ልቦለድም ለሰው ልቦለድ ነው፣ ግን እውነተኛ ታሪክ ነው የጻፈው። ፖይንትስ ኦፍ ኦሪጂን ሚል ይሄ መጽሐፍ ታሪኩ የሚያጠነጥነው የሆኑ የእሳት አደጋ ሰራተኞች ኤክስፐርቶች ሲሰበሰቡ ከመሃላቸው ግን አንደኛው ራሱ የእሳት አደጋ ምክንያት እንደሆነ የሚያሳይ መጽሐፍ ነው። የሚገርም ደግሞ እዚህ የጻፈው ልቦለድ ላይ ካራክተሩ እንዴት አድርጎ ሁሉ እሳትን እንደሚያስነሳ ምን አይነት መሳሪያ እንደሚጠቀሙ ሁሉ ጽፏል። ጭራሽ ሁሉ እዚህ ልቦለድ ላይ በጣም የሚያመሳስለው ነገር ገና ታሪኩ ሲጀምር የቤት ዕቃ የሚሸጡ ሶፋቸው ላይ ገብቶ እንዴት እሳት እንዳስነሳ ነገራችሁ ነበር። በዛ ቀን ልክ እንደሞቱት የሚጽፈው ልቦለድ ላይ ተመሳሳይ ታሪክ ጽፏል። ጆን አሁን ነገሮችን በጣም እየባሰን የመጣው ጭራሽ ሁሉ ሄዶ ከተማ ሁሉ ያነዳል። ወደ 60 የሚጠጉ ሰዎች ቤታቸውን ያጣሉ በሱ ምክንያት ሰደድ እሳት አስነስቶ ማለት ያው ትንሽዬ ብትሆን በቁጥር እንኳን ከምታስቡት በላይ የሰው ንብረት አውድሞ ጨርሷል። በትንሹ ከ1000 በላይ ለሚሆኑ እሳት አደጋዎች እሱ ተጠያቂ ነው። አንድም ሰው ደግሞ ይሄ ሁሉ ነገር ሲያደርግ የሚይዘው የለም፣ የሚጠረጥረውም የለም። እናም ይህን ድርጊቱን ዝም ብሎ ቀጠለበት። ግን የእሳት አደጋዎቹ በጣም መቀራረብ ጀመሩ። የሆነ አካባቢ በዙ። አንድ ከተማ ላይ ተደጋገሙ። ከዛስ ምርመራው በጣም ሞቅ አለ። የሆነ ሰው አለ ተብሎ ይህን እሳት የሚያስነሳ ስራዬ ብለው ፖሊሶች መከታተል ጀመሩ። ከነሱ በላይ ሲሆንም ኤፍቢአይ መጥቶ የራሱን ልዩ የሆኑ እሳት አደጋ ኤክስፐርቶች ከነ ጆን ውጭ ማለት አቋቁሞ መመርመር ጀመረ። ከሱም በላይ ደግሞ በ1980ዎቹ ውስጥ ተገኘ የተባለውን አሁን በ1990ዎቹ ውስጥ ስለሆነ የተሻለ ቴክኖሎጂ አለ፣ በደንብ ይመረምራል ብለው በሚያስቡት ማሽን ይሄን አሻራ አጣሩት። ከዛም ከሚጠረጠሩት ከጆን ጀመሩ። ጆንም አሻራውን እንደሰጠ በአሁኑ የተሻለ ስለነበር ሊያመልጥ አልቻለም። ተመሳሳይ ሆኖ ተገኘ አሻራው። ከዛስ ኖ እሱ ሊሆን አይችልም ጆን አያደርገውም አሉ። ለምን? ጆን እሳት በተፈጠረ ቁጥር ከተማው የሚያደንቀው ከተማው የሚወደው ዋና የእሳት አደጋ ሰራተኛ ነው። እንዴት እሱ ሊሆን ይችላል? ማንም በጊዜው ሊያምን አልቻለም። ግን መጀመሪያ የጠረጠሩ ሰዎች እሱ ይሆናል ብለው በደንብ መረጃ ማሰባሰብ ጀመሩ። ጭራሽ ሁሉ እሱ ሳያውቀው መኪናው ላይ ጂፒኤስ ገጠሙለት የት እንደሚሄድ ለመከታተል። እሱም ይሄን ነገር አያውቅም። በዚህ መኪና የሄደ እሳት በየቦታው ያስነሳል። እነሱም ደግሞ ይህን ማስረጃ መሰብሰብ ጀመሩ። በሱ ላይ የስራ ባልደረቦቹ ጋር ሄደው ስለ ጆን ጠየቋቸው። አብዛኞቹም አይ አሉ። አንደኛው ግን እንዴ ጆን እኮ ልቦለድ ጽፏል፣ እናም ምናልባት ይህ ልቦለድ እውነተኛ ታሪክ እንዳይሆን እስቲ ያጣሩ ይላቸዋል ኤፍቢአዮች። ይህ ልቦለድ ከእውነተኛ ክስተቶች ጋር ሲያመሳስሉት ሁሉም አንድ አይነት ነው። ይህም ደግሞ በቂ ማስረጃ ስለሆነ ጆንን ሄደው ቀጨም አደረጉት። የጆንም ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ቀረበ። እያንዳንዱን የሰራውን ስራ ተናዘዘ። እድሜ ልክ ተፈረደበት። የዛሬው እውነተኛ ታሪካችን ይህን ይመስላል። አንዳንድ ሰዎች ሊረዷችሁ ሊያግዟችሁ ያስመስሉና ግን እናንተን ደግሞ ችግር ውስጥ የከተቷችሁ በጀርባ እነሱ ናቸው። ጆንም እንደዚህ አይነት ሰው ነው። እናንተም ከእንደዚህ አይነት ሰው ራቁ። ወደ ቸለው በቀጣይ እስከምንገናኝ ቻው።